እንኳን ለሊቀ መላኩ ለቅዱስ ገብርኤል ዓመታዊ የንግስ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የቅዱሳን መላእክት የቅዱሳን ጻድቃን የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል በሐምሌ ወር የሚነበበውን የሊቀ መልአኩ የቅዱስ ገብርኤልን ድርሳን እናሰማለን። በአገዛዝና በቅድምና ትክክል የሆነ ከመታሰቡ አስቀድሞ ሁሉን መርምሮ የሚያውቅ ክረምትን በየዓመቱ የሚያመጣ ሰማይን በደመና የሚጋርድ ምድርን በልምላሜ የሚሸፍናት የባሕርን ውሃ በእልፍኙ የሚለካ ምድርን በስንዝሩ የሚመጥንና ከእኛ ዘንድ ለእሱ ምስጋና የሚገባው ለእኛ ሕይወትን የሚሰጥ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በሐምሌ 19 ቀን የሚነበብ የሚጸልይ የሰማያውያን አለቃ የሚሆን የቅዱስ ገብርኤል ድርሳኒ ነው። የአምላኩ ኃይል በአገልጋዮቹ በእኛ በሕዝበ ክርስቲያን ላይ ይሁን ለዘላለሙ አሜን። ለእስክንድሮስ የተባለ መኮንን በውስጡ ሰም፣ ጨው፣ ባሩድ፣ ሙጫ፣ የዶሮ ማር፣ እርሳስ፣ ብረት ቅንጭብጭብ፣ ቁልቋል ጨምራችሁ ታላቅ የብረት ጋን አምጡልኝ ብሎ ጭፍሮቹን አዘዛቸው። ጭፍሮቹም እንዳዘዛቸው ካደረጉ በኋላ ያዘዝከን ሁሉ ፈጽመን እሳቱ ነዶ ፈልቷል። ድምፁ እንደ ነጎድጓድ ይጮኻል። ወላፈኑም እንደ ፀሐይ ነጸብራቅ በሩቁ ይጋረፋል። የፍላቱም ኃይል በ14 ክንድ ያህል ከፍ ይላል፣ እንዲህ ወደ ላይ ይዘላል። እንግዲህ በውስጡ የሚጣሉትን እዘዝ አሉት። በዚህ ጊዜ ሕፃኑ ቂርቆስና እናቱ ቅድስት ኢየሉጣ በክርስቶስ ስም ስለሚያምኑ አስረዋቸው ነበርና ከፍላቱ ሊጨምሯቸው ከእስር ቤት አወጧቸው። በዚያን ፍላቱ ወደ ላይ በሚዘል ጊዜ ብረት ጋን ውስጡ ለመጨመር ሲወስዷቸው የእነዚህን ቅዱሳን አሟሟት ያዩ ዘንድ በብዙ ሺህ የሚቆጠሩ ሰዎች እንዲሰበሰቡ አዘዘ። በዚህ ጊዜ ቅድስት ኢየሉጣ የፍላቱን ጩኸት በሰማች ጊዜና ባየች ጊዜ ተሸበረች። ተዘጋጅቶላት ከነበረው ክብር ልታፈገፍግ ሞከረች። ልጇ ቅዱስ ቂርቆስ ግን እናቴ ሆይ ከዚህ የብረት ጋን ግርማ የተነሳ አትፍሪ፣ ድንጋጤ የማይደርብሽ አናንያንና አዛርያን ሚሳኤልንም እግዚአብሔር ከእቶን እሳት እንዳወጣቸው ሁሉ እኛንም ከዚህ ከብረት ጋር ሊያወጣን ችሎታ ያለው መሆኑን አትጠራጠሪ። እናቴ ሆይ ከዚህ ከሚያልፈው ዓለም ጭንቅና መከራ ለመዳን ስትይ በማያልፈው በዘላለም እሳት ለመቀጣት ትመርጫለሽን? ይህስ አይሆንም፣ ይቅርብሽ። በአሁኑ ጊዜ እግዚአብሔር በመካከላችን አለና ይረዳናል አላት። እናት ሆይ ሶስናን ከደረበናት መምህራን አይሁድ ዳንኤልን ከአናብስት ያዳነሱ እኛን ከዚህ የጋን ፍላት ያወጣናል አለ። ይልቁንም እግዚአብሔር በዚህ የብረት ጋን ውስጥ ግዳጃችንን ልንፈጽም ፈቅዶ ከሆነ ኢዮብ ንብረቱንና ገንዘቡን ልጆቹንና ሚስቱን በመጨረሻም የተፈጥሮ አካሉን ባሳጣው ጊዜ እግዚአብሔርን አመሰግነዋለሁ፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔርም እንደወደደ አደረገ ከማለት በስተቀር ምንም የተናገረው ነገር እንደሌለ ሁሉ እኛም የእሱ ዓላማ በመከተል ይህን መከራ ልንታገስ ይገባናል አላት። ነገር ግን እናቱ በዚህ ምክር ልትጽናና ባለመቻሏ ቅዱስ ቂርቆስ ዓይኑን ወደ ሰማይ አቅንቶ
አቤቱ አምላኬ ሆይ ይህችን ባሪያህን ከርስትህ የምትለያት ከሆነ እኔን ከባለሟልነት መጽሐፍ ፋቀኝ። አቤቱ አዝመራውን አቃጥለ ፍሬውን ልትባርክ ትወዳለህን? ይህን እንዳታደርግ ግን ቸርነት ትከለክልሃለች። አቤቱ እንጨቱን ቆርጣችሁ አንድዱት፣ ቅጠሉን ግን ጠብቁት ብለ ልታዝ መለኮታዊ ሥልጣን ባሕርይህ ይህ አይደለም። ነገር ግን እንጨቱንም ቅጠሉንም በአንድ ጠብቁት ብለ ታዛለህ እንጂ። እንግዲህ በዚህ ምክንያት ይህን ያየ ሁሉ ማዳን የሚችል አምላክ ቢኖራቸውስ ኑሮ ከዚህ ከእሳቱ ባልሸሹ ነበር ብሎ አይጠራጠርም። አቤቱ ዲያብሎስም ከባለሥልጣኑ ይልቅ እኔ በረታው ቅዱሳኖቹንም ድል ነሣዋቸው ብሎ እንዳይመካ ከመንጋውም አንድ በግ ቀማው በማለት እንዳይደነፋ ለእናቴ ጽኑ የሆነ ኃይለ መንፈስ ቅዱስን ስጣት ብሎ በጸለየ ጊዜ ዲያብሎስ ከቅድስት ኢየሉጣ አጠገብ ብን ብሎ ጠፋ። ከዚህ በኋላ ቅድስት እናቱ በሰማያዊ መንግሥት አባት የሆንከኝ ልጄ ሆይ ጌታ ኃይልን ሰጥቶኛልና የሚጠብቀንን ገድላችንን ፈጽመን ድል እናድርግ። እነሆ በብረት ጋኑ ውስጥ የሚነደውን እሳት በማይበት ጊዜ በለምለም በምንጭ ላይ እንደሚወርድ ጠል ሆኖ አይቼዋለሁና አለችው። እሊህም ቅዱሳን ይህንን በሚነጋገሩበት ጊዜ በውስጡ አንገትን የሚቆለምም ልብን የሚያቀልጥ ሆድን የሚሰነጥቅ ስርን የሚበጣጥስ መሳሪያ ካለበት የብረት ጋን ውስጥ ጨመሯቸው። ከዚህ በኋላ የመላእክት አለቃ ቅዱስ ገብርኤል ከሰማይ ወረደና የብረቱን ጋን እሳት አጠፋው። ከቅዱሳኑም አንዳቸውንም ሳያቃጥላቸው የብረቱ ጋን ማቃጠሉና መፍላቱ ጸጥ አለ። ወንድሞቻችን ሆይ እንግዲህ በጭንቃቸው ጊዜ ገድላቸውን እስኪፈጽሙ ድረስ ይህ መልእክት ከሰማዕታትና ከጻድቃን ጎን እንደማይለይ ይወቁ። ለኃጥአንም ኃጢአታቸውን ይቅር ይላቸው ዘንድ ወደ እግዚአብሔር ይጸልይላቸዋል። እኛም የዚህን የሊቀ መልአኩ የቅዱስ ገብርኤልን በዓሉን በየወሩ እናከብራለን። አማላጅና ወዳጅ እናድርገው፣ በዚህም በሚመጣውም ዓለም ሊረዳን ይችላልና። በረከቱ አገልጋዮቹን እኛን ሕዝበ ክርስቲያኖችን ይጠብቅ ለዘላለሙ አሜን። ዳግመኛ እለእስክንድሮስ ሐሳቡ ሳይሳካለት ስለቀረ 14 የሾሉና የጋሉ የብረት ችንካሮች አምጥተው 7ቱን በእናቱ በኢየሉጣ አካል 7ቱን በልጁ በቂርቆስ አካል ማለትም 2ቱን በጆሮዎቹ 2ቱን በዓይኖቹ 2ቱን በአፍንጫዎቹ አንዱን በልቡ ይቸነክራቸው ዘንድ ጭፍሮቹን አዘዘ። ዳግመኛም የሕፃኑን የራስ ቆዳ ገፈው እሳት ውስጥ ይጨምሩት ዘንድ አዘዘ። አሁንም መልአኩ መጥቶ ይህንን መከራ ከእርሱ አራቀለት። ቀጥሎም በመቃን ውስጥ ጨምረው በገመድ እንዲጎትቱ ታዘዘ። በዚህም ጊዜ መልአኩ አዳነው። ሕዝቡም ይህን ሁሉ ታምር ባዩ ጊዜ እግዚአብሔርን አመሰገኑት፣ ቅዱስ ገብርኤልንም አከበሩት። ልመናው ረዳትነቱ ለአገልጋዮቹ ለእኛ ለሕዝበ ክርስቲያን ይደረግልን ለዘላለሙ አሜን። ልመናው አማላጅነቱ ለዘላለሙ አገልጋዮቹ ለምንሆን ለእኛ ለሕዝበ ክርስቲያን ይደረግልንና የመላእክት አለቃ ቅዱስ ገብርኤል ያደረገው ታምሪ ነው። ሰዎች ቤተ ክርስቲያን ለመስራት ምሰሶን ለማቆም በጀመሩ ጊዜ የበጎ ሥራ ጠላት ሰይጣን የ100 ዓመት ዕድሜ ሽማግሌ መስሎ መነኩሴ ተመስሎ መጣና ወደ ሠራተኞቹና አናጺዎቹ ቀርቦ የዚህ ቤተ ክርስቲያን ሥራ ኃላፊ ማን ነው ብሎ ቢጠይቃቸው አውር ነው አሉት። እርሱም ተነስቶ ወደ አውር ሲሄድ በመንገድ አገኘውና አብረው በሚሄዱበት ወቅት ሽማግሌነቱና ደካማነቱን ለማረጋገጥ ሰይጣኑ አውቆ ተደናቅፎ በመሬት ላይ ወደቀ። ከዚህም የግድ ተነስቶ ወደ አውር ቀረበ።
ልጄ ሆይ እርጅናዬ የወጣትነት ዘመኔ ማለፉን ትመለከታለህ። ዓይኖቼ ፈዘዋል፣ ጉልበቶቼ ደክመዋል። ነገር ግን በችሎታዬ መጠን ከእነዚህ የቤተ ክርስቲያን ሠራተኞች ጋር እየሠራው ራሴን በራሴ እንድረዳ ቅጠረኝ አለው። አውርም ስለ ሁኔታው በጣም አዘንና አንተስ አርፈ ተቀመጥ፣ የምትሻውን ሁሉ እያቀረብኩ እረዳሃለሁ አለው። ይህ በሽማግሌ መነኩሴ የተመሰለው ሰይጣን ግን ልጄ አውር ሆይ በከንቱ ሥራ ፈት ሁኜ መቀመጥ አይገባኝም፣ እግዚአብሔር እንዳይፈርድብኝ እየሠራው እበላለሁ እንጂ እነሆ አሁን አንተ መድከሜንና ማርጀቴን ብትመለከትም ለእግዚአብሔር ከመገዛትና ደክሜ እየሠራው ከማገኘው ነዋይ ለድሆችና ለጦም አዳሪዎች እየመጸወትኩ በተረፈኝ ራሴን ለመርዳት መቆጠብ የለብኝም። መነኩሴ በድሎትና በምቾት ሊኖር አይገባውምና አለው። ይህን በማር የተሸፈነ ውስጡ ግን ኮሶ የሆነ አነጋገሩን ቀልጣፋነትን የሰሙ ሁሉ በጣም አደነቁ። አውርም ሰይጣኑ መነኩሴ በዚህ ሐሳብ መጽናቱን ከተረዳ በኋላ ለቤተ ክርስቲያኒቱ ሥራውን እንዲሁ እየቀዳ በውሃን ሥራ ገንዳ ላይ እንዲያጠራቅም አዘዘለት። ሰይጣኑም በማድጋ ውሃ ቀርቶ ተሸክሞ በሚሄድበት ጊዜ ከቤተ ክርስቲያኑ በር አጠገብ ሲደርስ እንስራውን ከመሬት ላይ በመጣል ይሰብርና ውሃውን ያፈስ ጀመር። ዓላማውም በባህር ላይ ማድጋውን የሰበርኩ እንደሆነ ወደ ላይ አህዮች እንዲሁም ባዷቸውን የሚሄዱ ሊሆን ነው። ነገር ግን ምንጩ ከገዳም የራቀ ከመሆኑ በላይ ውሃው ትንሽ ነው። ስለሆነም እነዚህን እንስሶች ውሃ በማሸከም የተነሳ ኃይላቸውን አደክማለሁ፣ ወዲያና ወዲህ እንዲራወጡ አደርጋቸዋለሁ። ከዚያም የውሃው ምንጭ ይደርቃል። ስለዚህ የቤተ ክርስቲያኑ ሥራ እንዲቋረጥ አደርጋለሁ። እንግዲህ ውሃ ካልተገኘ በምን ይሰራል የሚል አስተሳሰብ ነበረው። እንዳሰበውም አደረገ። ነገር ግን ግንበኞቹና ወዛደሮቹ በብዙ አንጎራጎሩበት። ውሃ ከመቅዳት ለግንበኞች ድንጋይ አቀባይነት አዛወሩት። እርሱ ግን ተንኮሉን በመቀጠል ድንጋዩንም በሚያቀብልበት ጊዜ በሠራተኞቹ ራስ ላይ ድንጋይ ይጥልባቸው ነበር። ይልቁንም ሁለት ጎበዛዝት ሊያንቀሳቅሱት የማይችሉትን ታላቅ ድንጋይ አንስቶ ከሠራተኞቹ በአንዱ ራስ ላይ ጣለውና እርሱን ገደለው። ቀጥሎም ያ ድንጋይ ሰውየውን ከገደለ በኋላ እየተገለባበጠ ወርዶ ሁለት ሌሎች ሰዎችን ገደለ። ያም ተንኮለኛ በሽማግሌ የተመሰለ ሰይጣን የሰውየውን መሞት በተረዳ ጊዜ በዚህ ቦታ በመቀማት ነፍስ በመግደል ብዙ የግፍ ሥራ ይፈጽማል። በእውነቱ ይህ ከሚሆን የቤተ ክርስቲያኑን ሥራ ብታቆሙ በተሻለ ነበር። ከቶ የእግዚአብሔር ፍጥረት ከሚጠፋ የቤተ ክርስቲያኑ ሥራ ቢቋረጥ አይሻልምን? ይህም በማለት በታላቅ ቃል አሰምቶ ተናገረ። እንዲህ እያለ ሲጮህ የንጉሡ እንደራሴ ሹም ብዙ ሰራዊትን አስከትሎ መጣ። ሽማግሌው ሰይጣንም ወደ ሹሙ ሄዶ እጅ በመንሳት ጌታ የንጉሡ በታች ገዥ አንተ ነህና በዚህ አካባቢ የተፈጸመውን ልዩ ልዩ በደልና የነፍስ ግድያ ወንጀል ትመረምር ዘንድ እለምንሃለሁ። ስለሆነውም ግንበኞችና አናጢዎች በአንድ ደካማ ሰው ላይ በአንድ ተነሳስተው በታላቅ ድንጋይ ወግረው ገለው ሬሳው ከዚህ ወድቋል በማለት አቤቱታ አቀረበ። አሁንም እግዚአብሔር በምድር ላይ መሪዎችን፣ አስተዳዳሪዎችን የሰየመው ቀማኞችንና ነፍሰ ገዳዮችን ለማጥፋት ሲል ሆን ብሎ በአንጻሩም የድሆችንና የሰላማውያን ሰዎችን መብት ለማክበር ስለሆነ ከእንግዲህ እነዚህ ሰዎች ይህን ቤተ ክርስቲያን እንዲሰሩ የምትፈቅድላቸው ከሆነ እንጃ ብዙ ሰዎች አልቃሉ ብዬ እገምታለሁ አለው።
በዚህ ጊዜ ሹሙ በሰይጣን መሪነት የሞተውን ሰው ሬሳ ለማየት በሄደ ጊዜ አውርን በቁጥጥር ሥር አውሎ ወደ ንጉሡ ዘንድ እንዲወስዱ ታዘዘ። ነገር ግን የደብሩ ማኅበር አባላት አውር ከእነርሱ ጋር ጥቂት ይሰነብት ዘንድ ሹሙን አጥብቀው ለመኑት። አውርም ከዚህ ከክፉ መከራ ያድነው ዘንድ ወደ እግዚአብሔር አምላኩ ይጸልይ ነበር። አውርም በዚህ አይነት ጭንቀት ባለበት ወቅት የመላእክት አለቃ ቅዱስ ገብርኤል ተገልጾ እግዚአብሔር የመረጠህ አውር ሆይ ይህ ደስ ይበልህ፣ ስለዚህ ነገር አትዘን፣ ሰውነትህንም አታበሳጫት፣ ፈጥነህ ሂድና ያንን ሽማግሌ ያዘው፣ በዚያን ጊዜ ማን እንደሆነ ታውቀዋለህ አለውና ወዲያውኑ ሊቀ መልአኩ ቅዱስ ገብርኤል በአንጻረ ቤተ መቅደስ ሰቅሎ በግርፋት እንዲቀጣውና እንዲያሰቃየው ሰይጣኑን አስሮ ለአውር ሰጠው። ሰይጣኑም በቀድሞው ዘመን ለመፈተን የመጣው አሁንም 3 ሰዎችን የገደልኋቸው እኔ ነኝ፣ ነገር ግን አሁን አውር ከስራቴ ይፈታኝ ዘንድ አውርን ማልደኝ በማለት በታላቅ ቃል እየጮኸ ሹሙን ተማጸነው። አውርም ሰይጣኑን በታላቅ ውርደት አዋርዶ ፈቶ ሰደደው። እነዚያን ምውታንን በሊቀ መልአኩ ቅዱስ ገብርኤል አማላጅነት የእግዚአብሔር ቸርነት አስነሳቸው። ያም ሹም የቅዱስ ገብርኤል ቤተ ክርስቲያን ሥራ እስኪፈጸም ድረስ በኒቅሎን ገዳም እንዲቀመጥ ለአውር ፈቀደለት። በዚሁ ወር በ26ኛው ቀን የልዩ ልዩ ጌጥ ሽልማት አደረገለት። እርሱ ፈጽሞ ተደሰተ፣ እግዚአብሔርን አመሰገነው። በዚህች ሌሊት ተኝቶ ሳለ በመኝታው ላይ ታላቅ ብርሃን በራ። ወዲያውም የመላእክት አለቃ ቅዱስ ገብርኤል በፍጹም ፈገግታ ተገለጸለትና እግዚአብሔር የመረጠህ አውር ሆይ ሰላም ላንተ ይሁን፣ በድካምህ የተገኘው መልካም ሥራ ደስ አሰኝቶኛል። ስለዚህ የሰው ልጅ ያልተጠበበበትን የክብር ቤት በሰማይ ያዘጋጅልህ ዘንድ እግዚአብሔርን ለምኜዋለሁ። ይህም ላንተ መልካም የምሥራች ይሁንልህ። ዳግመኛም ስማ፣ እንዲሁ ልንገርህ፣ ይህ የገዳሙ ቦታ በጣም መልካም ነው። ወደ እርሱ የሚመጡ ሁሉ የፈለጉትን ያገኛሉ። ድሃም ቢሆን ባለጸጋም ቢሆን ማንኛውም ቢሆን አፍሮ አይመለስም። ይህ እንዲሆን ፈቃዴ ሆኗልና። ዳግመኛም ላስረዳ፣ ፍቅር ካለችበት ቦታ ሁሉ የእግዚአብሔር በረከት አትቀርም። ስለዚህ ማንኛውንም በከፍተኛ ደዌ የተያዘ በፍቅር ወደዚህ ቦታ ቢመጣ በጌታዬ በኢየሱስ ክርስቶስ ኃይል ፈውስ ሳያገኝ እንደማይመለስ አረጋግጥልሃለሁ። አማላጅነቱ አገልጋዮቹን ሁላችን ሕዝበ ክርስቲያን ይጠብቅ ለዘላለም አሜን። ጸሎቱ በረከቱ ከአገልጋዮቹ ከሁላችን ሕዝበ ክርስቲያን ጋር ይሁንና ቅዱስ ገብርኤል ያደረገው ታምሪ ነው። የክቡር አባት የሚሆን ኤጲስቆጶስ አውር ከዚህ ዓለም በሞት በሚለይበት ሰዓት በደረሰ ጊዜ እኔ ዮሐንስን ጠርቶ ክቡር አባቴ ሆይ ጸልይልኝ ዘንድ እማልድሃለሁ፣ አባቶቼ የተገዙትን የሞት ጎዳና እጓዝ ዘንድ የእረፍት ጊዜ ደርሷልና አለኝ። ቅዱስ ገብርኤልም እንደዚሁ ሁል ጊዜ በራእይ የተገለጸ በዚህ ዓለም ላይ ለመኖር ያለ 3 ቀን አልቀረህምና እውነትን አዘጋጅ ብሎናልና አለኝ። ክቡር አባቴ ሆይ ከሞትም በኋላ በነጭ ሐር በቀጭን ኩታ ሥጋዬንም አትገንዝ፣ አስክሬኔንም በሳጥን ውስጥ አታግባ። ከዚህ ቤተ ክርስቲያን በስተቀኝ በኩል ባለው ቦታ እንዲሁ ቅበረኝ እንጂ እኔ ኀጣን በደለኛ ሰው ነኝ አለኝ። ከዚህ በኋላ በሐምሌ 9 ቀን በማለዳ እኔ ዮሐንስን አስጠርቶ አባቴ ሆይ በጸሎት አስበኝ፣ በዚህ ዓለም ነፍሴ ከሥጋዬ የምትለይበት ሰዓት ተቃርቧልና፣ ዳግመኛም በጎ ምግባርና እንዲሁ መንጎችን የመጠበቅ ችሎታ ሳይኖረኝ ወይም የማይገባኝ ሲሆን
ነባቢያኑን የእግዚአብሔርን በጎች እጠብቅ ዘንድ ኤጲስቆጶስነትን ስለ ተሾምኩና ለሠራሁትም ኀጢአት በፍርሃት ላይ ይገኛለሁ። ስለሆነም አስበኝ እንጂ አትርሳኝ አለኝ። ይህንንም ተናግሮ ነፍሱ ከሥጋው ተለየች። እኛም በታላቅ ሐዘንና ለቅሶ ሥጋውን ገንዘን አስቀድሞ ራሱ ባመለከተን ቦታ በቤተ ክርስቲያኗ መካከል ቀበርነው። እኔ ደካማ የምሆን ዮሐንስም ክቡር አብ ኤጲስቆጶስ አቡር በሕይወቱ ሳለ እንደነገረኝ የትሩፋቱን ዜና በትጋት አዘጋጅቼና ጽፌ አኖርኩ። በዚህም መታሰቢያውን እንዲሆን እናደርጋለን። ወንድሞች ሆይ እግዚአብሔር ኃጢአታችንን ይቅር እንዲለን ስለ እኛ እንዲለምንልን ለነዳያን ለችግረኞች በመራራት ምጽዋት በማድረግ የቅዱስ ገብርኤልን በዓል ማክበር ይገባናል። ዛሬም እግዚአብሔር ኃጢአታችን ይቅር ይለን ዘንድ የመላእክት ሰራዊት አለቃ ክቡርና መብሰር ስለሚሆን ስለ ቅዱስ ገብርኤል አማላጅነት ልዩ ሦስት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ቃኝነት በልዩ ልዩ የዜማ ስልት በማኅሌት እንዲሁም በዝማሬ በምህላ ጸሎት መንፈሳዊ ምስጋናችንን ለእግዚአብሔር እናቅርብ። በደላችሁን ያጠፋላችሁ ዘንድ ሰውነታችሁንም በኀጢአት ርኩሰት ያነጻላችሁ ዘንድ የቅሚያን ወይም የወንብድናን ሐሳብ ከሕሊናችሁ ይፋቅላችሁ። በዚህም ዓለም ዘመናችሁ ከመፈጸሙ በፊት በበጎ ሥራቸው ከሰይጣን ተንኰል ያመለጡትን ዕድል ያድላችሁ። ያዝመራችሁን ፍሬ ያብዛላችሁ። ከማያልቀው የቸርነቱ የጌትነቱ ብልጽግና ያሳትፋችሁ። ለሽማግሎቻችሁ ብርታት፣ ለልጆቻችሁ መልካም ዜና እንዲሁም ማስተዳደግና ጤነኛነት ይስጣችሁ። እናንተም ከጥፋት ከጉስቁልና ያድናችሁ። የተንኰለኛ የዲያብሎስ የብረት መቃን እንዲሁም ከእናንተ ይራቅ። የምንጮቻችሁ ውሃን ያብዛላችሁ። በወንዞቻችሁ ወራጅ ውሃዎች እንዲሁም በመጠናቸው ይፍሰሱላችሁ። በሀገራችሁ ሁልጊዜ ፍጹም ተድላ ደስታ ይሁንላችሁ። መከራን ከላያችሁ ያርቅላችሁ። ሕዝቡን በእውነት በትክክል ያስተዳድር ዘንድ የመሪያችሁን ሥልጣን ከፍ ከፍ ያድርግላችሁ። ከመካከላችሁ የሰይጣንን ኃይል ቀጥቅጦ ያጠፋላችሁ ዘንድ የመድኃኒታችንን መወለድ ያበሰረ በቅዱስ ገብርኤል በመልአኩ አማላጅነት የርስተ መንግሥተ ሰማያት ዕድል ፈንታችሁ ከቅዱሳን ሰማዕታት ማኅበር ጋር ያድርግላችሁ። እናንት የአባቴ ወገኖች ዓለም ሳይፈጠር በፊት ወደ ተዘጋጀላችሁ መንግሥተ ሰማያት ትገቡ ዘንድ ወደ እኔኑ የሚል የደስታ ቃል ያሰማችሁ። የመላእክት እህት በዕብራይስጥ ቋንቋ ማርያም የምትባል ቅድስትና ንጽሕት በምትሆን አምላክን በወለደች የሁላችን እመቤት በድንግል ማርያም አማላጅነት በሰማያዊው ንጉሥ አዳራሽ ያግባችሁ። አሜን። የቅዱስ ገብርኤል በረከቱና ጸሎቱ ከወዳጆቹ ከሁላችን ሕዝበ ክርስቲያን ጋር ይኖር ለዘላለም አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የሊቀ መልአኩ የቅዱስ ገብርኤልን መልክዓ ጸሎት እናደርሳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘወትርም ለዘላለም አሜን። እግዚአብሔር ሆይ ስለ ማርያም ክብር የቀረበውን የገብርኤልን ሰላምታ አምልቻ አጉልቼ ያይደለ በችሎታዬ መጠን እናገር ዘንድ የማስተዋል መጽሐፍ ልቦና ስጠኝ። ፈጣሪ ሆይ አንደበቴ እንደ ሙሴ መናገር የማይችል ኮልታፋ እንኳን ቢሆን ጥበብን የሚገልጽ ምስጢርን የሚተረጉም ጰራቅሊጦስ የአሮንን አንደበት አድርግልኝ። ገብርኤል ሆይ የስሙ ትርጓሜ የማይመረመር ካለመኖር ማለት ከይምንት ግብር
በቀዳማይ የእሁድ ሰዓተ ሌሊት ለተከናወነ ስነ ተፈጥሮ ሰላም ላለው። ገብርኤል ሆይ ማኅተሙ የአይሁድ ንጉሥ ይህ ነው የሚል የሕፃኑ ኢየሱስና የእናቱ የማርያም መልክዓ ስዕል የተሳለብህ የበለዓም የራእዩ ኮከብ የልደቱ ሐዋርያ አንተ ነህና። ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራርህ ሰላም ላለው። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለትን ይመስላል። ገብርኤል ሆይ የአንበሳ የገጸ ላይምና የነስር ስነ ገጽ ካላቸው ኪሩቤል ጋር የእግዚአብሔር ዙፋንን ተሸክመ በከበረ የሰው ስነ አምሳል ሕዝቅኤል ያየ ከኪሩቤል አንዱ አንተ ነህ። ገብርኤል ሆይ እግዚአብሔር ልዩ የሆነ የምስጋና ዘውድ ላቀዳጀው ራስህና ስርተ ርስህ እጅ እየነሳው ሰላም እላለሁ። ገብርኤል ሆይ የቃልህ ብርሃን ከጽንፍ እስከ ጽንፍ የሚደርስ ስነ ጸዳሉ በአራቱም ማዕዘን ዓለም የመላ አንተ ከምስራቅ የወጣ ፀሐይ ነህ። ገብርኤል ሆይ እጅግ የሚያስፈራ እሳተ ነበልባል መካከል የነዌ ንጉሥ ያየው ከመልአክ ገጽ የደስታ መልክ ላለው ገጽ ሰላም እላለሁ። ገብርኤል ሆይ በንጽሕና ልብሰ ተክህኖ የተሰየምክ አንተ በፍርድ ያይደለ በክርስቶስ ቸርነት እድን ዘንድ የነግሁንና የሰርኩን መሥዋዕት በምታሳርግበት ጊዜ የኔን የኃጥኡን ኃጢአት አስተስሪ። ገብርኤል ሆይ እንቅልፍ ለማይፈታተናቸው ለዐይኖች ቀራንብትና ዓለምን በብርሃን ለሚያገለግሉ ከዋክብት ዓይኖችህ ሰላም እላለሁ። ገብርኤል ሆይ አንተም እንጂ የሰላም ረፍት ሰጠን ዘንድ ትጋ ቅዱስ ሚካኤል ለሙሴ ጠባቂ ሆኖ በተሾመ ጊዜ ታላቁን የኤርትራን ባሕር ከፍሎ አሻግሮታልና። ገብርኤል ሆይ የአብ አካላዊ ቃል መሳኮ ብርሃን ለሚሆኑ ጆሮችህ ሰላም እላለሁ። የውበታቸው ጸዳል የበረሃ አበባ ለሚመስለው ጉንጮችህ ሰላም እላለሁ። ገብርኤል ሆይ ከጭንቅና ከመከራ ለመውጣት የተላክ መልአክ ነህና 3 ደቂቅ በእሳት ጉድጓድ በተጣሉ ጊዜ 2 ክንፎችን ጋርደ ከመቃጠል እንዳዳንሃቸው እኔንም አገልጋይህን በረድኤትህ ኃይል አድነኝ። ገብርኤል ሆይ በጎ መዓዛ ያለው ሽቱ መመንጫ ለሆኑ አፍንጮችህ ሰላም እላለሁ። የንጽሕና የቅድስና መገኛ ለሆኑ ከንፈሮችህም ሰላም እላለሁ። ገብርኤል ሆይ ለሐና ልጅ ለማርያም ደስ የሚያሰኝ ምስራች እንዳበሰርካት እኔም የምጸድቅበትን የምድንበትን የምስራች አብስረኝ። የመልካም የምስራች ማምሰር ለአንተ ክፍል ነውና። ገብርኤል ሆይ ተጠራጣሪው ዘካርያስን ለገሠጸው አፍህ ሰላም እላለሁ። ደስታንና ፈገግታን ለሚያሳዩ የዕንቁ ባሕሪ ላላቸው ጥርሶችህ ሰላም እላለሁ። ገብርኤል ሆይ ባሕሪህ ከኢዮብ መንፈስ ባሕሪ የተመሳሰለ የዝምታ መልአክ ነህና ዓመፅን እንዳይናገር ለአፌ ጠባቂ ሆነው ለከንፈሬም የትዕግሥት መዝጊያ አብጅለት። ገብርኤል ሆይ ማኅተመ ባሕሪው ቃልህ ለሚሆን አንደበትህ ሰላም እላለሁ። የባቢሎንን የእሳቱ እየት ወደ ቀዝቃዛነት የለወጠ የስትንፋስ ጠልም ሰላም እላለሁ። ገብርኤል ሆይ ጻድቃኖችን ሁሉ ለመርዳት የታመንክ ነህና አስቀድሞ ቂርቆስንና እናቱ ኢየሉጣን እንዳዳንካቸው እኔንም የመከራ ቁስል እንዳይጠዘጥዘኝ እንዳይነዘንዘኝ ከእሳት ነበልባል አድነኝ። ገብርኤል ሆይ የሚያስደስት ጣዕመ ዜማ መፍለቂያ ለሆነ ጉሮሮ ሰላም እላለሁ። ዳግመኛ በንጽሕና ሀብል ላጌጥ አንደበትህ ሰላም እላለሁ። ገብርኤል ሆይ ከላይ ከሰማይ ተልከህ ወደ ማርያም በወረድክ ጊዜ የእግዚአብሔር ቃል ያለ ድካምና ያለ ችግር ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በማኅፀኗ አደረ። የልዑሉም ኃይል በሚያስደንቅ ግርማ ጠበቃት፣ ጋረዳት።
ገብርኤል ሆይ የቅድስና ልብሰ ተክህኖ ለተጎናጸፈ ትከሻ ሰላም እላለሁ። ረቂቅ የሚሆን የብርሃን ሞጣይት ለደረበ ዘባንህ ሰላም እላለሁ። ገብርኤል ሆይ በጎ ነገር ለመናገር ለመጻፍ እችል ዘንድ የድርሰት መንፈስ አሳድርብኝ። ዕዝራ ኡራኤልን አጥብቆ በለመነው ጊዜ ምስጢርን የሚገልጽ መንፈስ በእሳት ጽዋ ግቶታልና። ገብርኤል ሆይ ስነ ባሕሪው ለማይመረመር ደረትህ ሰላም እላለሁ። ጻድቃኖች ለሚጠለሉበት ለክንድህ ስፋትም ሰላም እላለሁ። ገብርኤል ሆይ እግዚአብሔር ብቻውን ቢያውቅ እንጂ ስለ አንተ ተፈጥሮ ማንም ሆነ ማን አስቦ የሚደርስብህ የለም። ባሕሪህም እንዴት እንደሆነ መርምሮ የሚያውቅ የለም። ገብርኤል ሆይ እግዚአብሔር በመለኮታዊ ችሎታ አስተባብሮ ለፈጠራቸው እጆችና ለሁለቱ ረቂቃን ወርች ሰላም እላለሁ። ገብርኤል ሆይ የክርስቶስና የወላጅ እናቱ ሐዋርያ አንተ ነህና እሳቱ ከማይጠፋ ትሉ ከማያንቀላፋ የኩነኔ ጉድጓድ መንጥቀህ አውጣኝ። ገብርኤል ሆይ ከዳራና ከቂሮስ እስከ ክርስቶስ መወለድ ያለውን ዘመን መጥኖ ለከነዳ ክንድህና እደ ኮርና ሰላም እላለሁ። ገብርኤል ሆይ ያዘኑትን የምታረጋጋ ጻድቃንን የምትጎበኛቸው አንተ ስለሆንክ ሐዘንን የሚያስረሳ የደስታ ወይን አጠጣኝ። ላዘኑ ለተከዙ ወይን ያጠጣቸው ዘንድ ሕግ ተሰርቶአልና። ገብርኤል ሆይ ቡሩክ ጸጋን ለሚለግስ መዳፍህ ሰላም እላለሁ። የክቡር መልአክ ጣቶች ለሚሆኑ ነበልባላዊ ጣቶችህም ሰላም እላለሁ። ገብርኤል ሆይ ወደ እውነተኛው አምላክ አደራ አስጠብቀኝ። በዚህ ዓለም ጠዋት የተናገረውን ማታ የሚደግም ዘመድ ወይም ወዳጅ አይገኝምና። ገብርኤል ሆይ ብርሃናትን ለተጎናጸፉ ለጣቶች ጽፍር ሰላም እላለሁ። በሁለት እሳታውያን አክናፍህ ላሸበረቁ ጎኖችህም ሰላም እላለሁ። ገብርኤል ሆይ ስለ እኔ ሕይወቱን አሳልፎ የሰጠውን ፈጣሪ በአርያህና በአምሳሌ የፈጠርከውን እንዴት ታጠፋዋለህ? አሳምረ ያነስከውንስ ሕንፃ ስለምን ታፈርሰዋለህ? እያልክ ማልድልኝ። ገብርኤል ሆይ ምግቡ የምስጋና ጣዕመ ኅብስት ለሆነ ሆድህ ሰላም እላለሁ። የሦስቱ ሕዋሳት አካል መሥዋዕት ለሆነው ጽሩይ ልቡናህ ሰላም እላለሁ። ገብርኤል ሆይ ለዚህም አንተ የሕያዋን ሕያው ነህ። ሰው ግን ይሞታል፣ ወደ መሬትነቱም ይመለሳል። ሕይወቱም እንደ ጢስ ብን ብላ ትጠፋለችና። ገብርኤል ሆይ ምስጋናን በዝማሬ ድምፅ ለሚያሰማ ለሚያመሰግንህ ሕሊና ሰላም እላለሁ። የሥጋዊ ባሕሪ ክፍለ አካል ግን በባሕሪህ የሌለ ነው። ገብርኤል ሆይ የደህንነት መልአክ ነህና እኔን አገልጋይህን ከችግር አውጣኝ። ይልቁንም ጠላት የሰይጣን የመቅሰፍት እሳት ወላፈኑን በእኔ ላይ ባበዛ ጊዜ ፈጥነ በክንፎች ጋርድልኝ። ገብርኤል ሆይ ለሚጠሩት ፈጥኖ የሚሰማ ሮሮ እሳታዊ ነበልባላዊ አንጀት ሰላም እላለሁ። ገብርኤል ሆይ አንተ በሁሉ ዘንድ አሸናፊ ነህ። አንተ በእግዚአብሔር ዘንድ መሥዋዕትን የሚያሳርጉ የካህናተ ሰማይ ሱራፌል ጓደኛ ነህ። ምናልባት ቅዱስ ሚካኤል ቢስተካከል እንጂ እንዳንተስ ማን አለ? ገብርኤል ሆይ ስነ ባሕሪው ረቂቅ ለሆነ ኅብርትህ ሰላም እላለሁ። በብሩህ መብረቅ ለተሸለመ ነበልባላዊ ወገብህም ሰላም እላለሁ። ገብርኤል ሆይ እኔ ልበ ክፉ አፈ ጻድቅ ስሆን ንስሐ ሳልገባ በከንቱ እሞት ይሆን? እባክህ ቁርጡን ንገረኝ። ገብርኤል ሆይ በሰማያዊ አምላክ ፊት ዘወትር ተንበርክከው ለሚሰግዱ ጉልበቶችህና አቋያጾችህ ሰላም እላለሁ። ገብርኤል ሆይ ስንፍናን የምታወግዝ የእውቀት ባለቤት እንደመሆንህ በዘመንህ ጥበብ በሰነፎች ልቦና አዳራሽ ሠራች። ለአዳራሿም 7 አዕማድ አቆመችላት።
ገብርኤል ሆይ ተውላጠ ስሙ ብልጣሶር ለሚባል በነቢዩ በዳንኤል ፊት በመገለጽ በኤፍራጥስ ወንዝ ዳርቻ ለቆሙ እግሮችህ ሰላም እላለሁ። ገብርኤል ሆይ ከቀድሞ ጀምሮ ያዘኑትን የምታረጋጋ አንተ ነህና በመከራና በጭንቅ በባቢሎን የሚኖሩ የእስራኤልን ምርኮ መመለስ በዚህ ነቢይ በሕልሙ ነገርከው። ገብርኤል ሆይ በዚህ ድብልቅልቅና ሽብር በሆነበት ዕለት ከጌታ እግረ መስቀል ስር ለቆሙ ተረከዞችህና ጫማዎች ሰላም ላለው። ገብርኤል ሆይ የጌታን ትዕግሥት የአይሁድን ግፍ ተመልክተ በታላቅ አደባባይ ላይ ሰይፈ ቁጣህን አምዘከዘከው። ቅዱሳት አንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤውን ምስራች ይነግሩ ዘንድ ወደ ሐዋርያት ሄዱ። ገብርኤል ሆይ በእግሮችህ ላይ ለሚያበሩ 10 ጣቶች ሰላም ላለው። በብርሃንነትና በነጸብራቅነት ለሚተባበሩ ጥፍሮችህም ሰላም ላለው። ገብርኤል ሆይ የትሕትናና የጽድቅ መምህር እንደመሆን መጠን በየዕለቱ በጎ በጎ ነገር አስተምረኝ። በኃላፊ ንብረቱ የሚመካና በሀብቱ ብዛት የሚተማመን የሰው ዘመድ ወገን ሁሉ ሐሰተኛ ነውና። ገብርኤል ሆይ የማረጋጋትና የደስታ መገኛ ለሆነው አካለ ቆም ሰላም ላለው። ከፍጥረት ዓለም ለእስከ ዛሬው በሕያውነት ላለው ስነ መልክህም ሰላም ላለው። ገብርኤል ሆይ በየጊዜው የዘመኑን መድረስ አስረዳኝ። ልቦናዬ እስራኤል ከፋርስ ምርኮኝነት ነፃ እስከሚወጣበት ድረስ ዳግመኛ ምድረ ርስት የምገባው መቼ ነው እያልኩ አስባለሁና። ገብርኤል ሆይ ከሰው ወገን ጠዋትና ማታ እንደኔ ሐዘንና ትካዜ የሚበዛበት የለም። ከመላእክትም ወገን እንዳንተ ያዘኑትን የሚያረጋጋ የለም። ገብርኤል ሆይ ስለዚህ እኔም አውቄና አንተን አምኜ ይህንን ያቀረብኩልህን ጸሎት እንደ ትልቅ ዋጋ ቆጥረህ የማረጋጋት ቃልህን አሰማኝ። የመላእክት አለቃ ገብርኤል ሆይ ሰላም ላንተ ይሁን። የጥፋቱን የመዳን ተስፋ በመስበክ አዲስ የምሥራች ዜና ለመናገር በክብር ወደ ድንግል ማርያም ተላክ። ገብርኤል ሆይ ሰላም ላንተ ይሁን። የኤልሳቤጥ ልጅ ዮሐንስ ከተጸነሰ በኋላ ለዳዊት ልጅ ምስራች ትነግር ዘንድ ወደ ገሊላ ምድር የተላክ ገብርኤል ሆይ ሰላም እልሃለሁ። ገብርኤል ሆይ ሰላም ላንተ ይሁን። ድንግል ማርያምን ቃል ሰላም ላንቺ ይሁን ባላት ጊዜ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት ከእርሷ ሰው ሆነ። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ተፈስሒ ደስ ይበልሽ ባልካት ጊዜ መንፈስ ቅዱስ ሥጋዋን አነጻ፣ የልዑልም ኃይል ጋረዳት። ድንግል ማርያምና ሕፃኑ ልጇ ኢየሱስ ክርስቶስ ካሉበት ምድረ ይሁዳ እስኪደርሱ ድረስ ሰብአ ሰገልን በኮከብ ምልክት የመራሃቸው ገብርኤል ሆይ ሰላም እልሃለሁ። ገብርኤል ሆይ ለድንግል ደስታን በተመላ ቃል ሰላም ባልካት ጊዜ መለኮት ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። ስለዚህም ምሕረትንና ፍርድን ታሰጠኛለህ በማለት እየተቀኘውና ንጹሕ ዘማሪን እየዘመርኩ ሰላም እልህ ዘንድ አቤቱ ተገለጽልኝ። በነደ እሳት ለተፈጠርክ ገብርኤል ሆይ ሰላም እልሃለሁ። የብርሃን ራስ ወርቅ የተቀዳጀ ገብርኤል ሆይ ሰላም እልሃለሁ። አሸናፊና ኃያሉ መልአክ ገብርኤል ሆይ ሰላም እልሃለሁ። ከፍጹም ጥፋት ድን ዘንድ ክንፍህን ጋርድልኝ። ወደ ድንግል የተላክ ገብርኤል ሆይ ሰላም ላንተ ይሁን። የደስታ ምስራች ተናጋሪ ገብርኤል ሆይ ሰላም ላንተ ይሁን። ነበልባላዊ ኦፈ ሰማይ ሆይ ሰላም ላንተ ይሁን። ደስታን አብሳሪ ሆይ ሰላም ላንተ ይሁን። የአካላዊ ቃልን የመጸነስ ብስራት በማይጸነ ማርያም አሳደርክ ገብርኤል ሆይ ሰላም ላንተ ይሁን። በመልአክ ሞት ከመውደቅ የምትደግፍ ገብርኤል ሆይ ሰላም ላንተ ይሁን። አማላጅነትህን በመታመን ተስፋ እናደርጋለንና በማልትም በሌሊትም አንተ ጠብቀን ለዘላለም አሜን።
አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንን የሚያስተስርይልን ዘንድ ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በሐምሌ 19 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሐምሌ 19 በዚች ቀን ስማቸው ሱርስ፣ ሃርማን፣ ያኑፍ፣ ስንጣንያ የሚባሉ የእስያ ሀገር ሰዎች በሰማዕትነት ሞቱ። የሰማዕትነታቸውን ምክንያት እንዲህ ነው። መኮንኑ አርያኖስ ወደ እስና ከተማ 3 ጊዜ ደረሰ። በመጀመሪያ የተባረከች መስተጋድል የሆነች ዳላዚን ገደላት። ስማቸውን አስቀድመን የጠራናቸው 4ቱን ልጆቿንም ገደላቸው። የሰማዕትነታቸውን ፍጻሜ ግንቦት 7 ቀን ሆነ። በሁለተኛም ጊዜ ስማቸው አውሳፋኒዮስ፣ ታማን፣ ሃርማን፣ ባኮስ የሚባል 4 መኳንንትን ገደላቸው። የሰማዕትነታቸውም ፍጻሜ ሰኔ 7 ቀን ሆነ። በሦስተኛም ጊዜ በቤቷ ውስጥ በአልጋዋ ላይ ተኝታ የነበረችውን አሮጊት የአርያኖስ ወታደሮች ስለ እነዚህ ቅዱሳን ከጠየቋት በኋላ ገደሏት። ከዚህም በኋላ መኮንኑ ከክርስቲያን ወገን ያገኙትን ሁሉ እንዲገድሉ የተክል ማጨጃ ከተባለች በከተማዋ ምዕራብ መግደልን እንዳያቋርጡ አዘዘ። ወደ ከበረ አባት ወደ ባህታዊ ይስሐቅ እስኪደርሱ ድረስ በመንገድ ብዙ ሕዝብን አገኙ። ያን ጊዜ ጠባቂያቸው እንዲህ እያለ ያጽናናቸውና ያረጋጋቸው ነበር። ወደ ሰማያዊት መንግሥት እንድትገቡ ጸንታችሁ ታገሱ። እንዲህ ሲወስዷቸው መኮንኑ ደረሰ። ባዩትም ጊዜ ሁሉም በአንድ ቃል እኛ ክርስቲያን ነን እያሉ በግልጽ ጮኹ። መኮንኑንም ሁሉንም እንደ በግ ያርዷቸው ዘንድ አዘዘ። ጭፍሮች ግን በላያቸው በሰይፎች አጋና ተጫወቱ። በዚህችም በሐምሌ 19 ቀን የእስናን ከተማ ሰዎች ከተናናሾቻቸው እስከ ታላላቆቻቸው ሴቶችንና ወንዶችን ጨረሷቸው። የመላእክት ሰራዊትም ነፍሶቻቸውን ይቀበሉ ዘንድ የብርሃን አክሊሎችን ያቀዳጇቸው ነበር። ከዚህም በኋላ መኮንኑ ከዚያ ወደ እስዋን ከተማ ሄደ። ሁለተኛም ወደ እስና ከተማ ተመልሶ 3 ገበሬዎችን የእርሻ ዕቃቸውን ተሸክመው አገኘ። መኮንኑም ባዩት ጊዜ እኛ ክርስቲያን ነን ብለው በግልጽ ጮኹ። መኮንኑም ሰምቶ ይገድሏቸው ዘንድ አዘዘ። በእርሻ መሳሪያም ገደሏቸው። የእነዚህም ስማቸው ሹሩፋስ፣ አጣኪዮስ፣ ሰሃድራ ይባላል። የሰማዕትነታቸውን ፍጻሜ መስከረም 11 ቀን ነው። ይህንንም ቅዱስ አባት ኤጲስቆጶስ ይስሐቅን መኮንኑ አስሮ ለጣዖት እንዲሰዋ አስገደደው። እምቢ ባለውም ጊዜ ወደ እሳት እንዲወረውሩ ታዘዘ። የሰማዕትነቱን ፍጻሜ ታኅሳስ 14 ቀን ነው። ምዕመናንም ሥጋውን ወስደው ገንዘው ቀበሩት። የስደቱ ወራትም ካለፈ በኋላ ቤተ ክርስቲያን ሰርተው በስሙ አከበሩት።
ለእግዚአብሔር ምስጋና ይሁን። እኛንም በሰማዕታት ሁሉ በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘላለም አሜን። በዚህችም ቀን ሕፃኑ ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ በሰማዕትነት መከራ ተቀበሉ። ይህም ሕፃን ዕድሜው 3 ዓመት ሲሆነው ከሮሜ ሀገር ወደ ሌላ ሀገር እናቱ ይዛው ሸሸች። በዚያም የሸሸችውን መኮንን አገኘችው። ሰዎችም ነገር ሰሩባት። ወደ እርሱም ማስቀረባትና ስለ አምልኮ ጠየቃት። እርሷም መኮንን ሆይ ዕድሜው 3 ዓመት የሆነ ሕፃን አለ። አማልክቶችን ማምለክ መልካም እንደሆነ ወይም እንዳልሆነ ያስረዳን ዘንድ እርሱን ጠይቅ አለችው። ሕፃኑም ወዳለበት ጭፍራውን ልኮ ወደ እርሱ አስመጣው። ሕፃኑም ፊቱ ብሩህና ደስተኛ እንደሆነ አየውና አንተ ደስተኛ ሕፃን ሆይ እንዴት ነህ አለው። እርሱም መልሶ አዎን ለእኔ ደስታ ተጠብቆልኛል፣ ለአንተ ግን ሐዘንና ለቅሶ ጥርስ ማፋጨት ነው። መጽሐፍ ለዝንጎች ተድላ ደስታ የላቸውም ብሎአልና አለው። እግዚአብሔር ኃይልና ንግግርን ሰጥቶታልና ብዙ ተናገረ። በዚያም ያሉትን እስካስደነገጣቸው ድረስ ንጉሡን መኳንንቱንና ጣዖታቱን ረገማቸው። ከብርታቱም የተነሳ አደነቁ። መኮንኑም ባረፈ ጊዜ በየአይነቱ በሆነ ስቃይ ታላላቆች የማይችሉትን ታላቅና አስጨናቂ የሆነ ስቃይን አሰቃየው። እናቱንም ከእርሱ ጋር እንደ እርሱ አሰቃያት። እግዚአብሔርም ያለምንም ጉዳት ያስነሳቸው ነበር። ብዙዎች አሕዛብም አይተው አደነቁ። ክብር ይግባውና በጌታችን ኢየሱስ ክርስቶስም አምነው በሰማዕትነት ሞቱ። የሰማዕትነትንም አክሊል ተቀበሉ። በሕፃኑም ላይ የመንፈስ ቅዱስ ጸጋ አደረበት። ታላላቅ ድንቆችና ታምራቶችንም አደረገ። ብዙዎች በሽተኞችንም አዳናቸው። ከዚህም በኋላ መኮንኑ የታላቅ የናስ ጋን ውስጥ ውሃ ጨምረው በእሳት ያፈሉት ዘንድ አዘዘ። የፍላቱንም ድምፅ እንደ ክረምት ነጎድጓድ ሆነ። ያን ጊዜ ፍርሃትና የሃይማኖት ጉድለት በእናቱ ላይ ደረሰባት። ሕፃኑም ስለ እናቱ ወደ እግዚአብሔር ጸለየ። ያን ጊዜ ጌታችን ልቧን ወደ ሰማይ አሳርጎ ለቅዱሳን ሰማዕታት የተዘጋጁ የብርሃን ማደሪያዎችን አየች። ከዚህም በኋላ ጸናች፣ እግዚአብሔርንም አመሰገነችው። ልጇንም ልጄ ሆይ ከእንግዲህ አንተ አባቴ ነህ፣ እኔም ልጅህ ነኝ አለችው። ያች ከኔ የተወለድክባት ቀን የተባረከች ናት አለች። ወደዚያ ወደ ጋኑ ውስጥ በገቡ ጊዜ የፍላቱ ውሃ እንደ ንጋት ጊዜ ውርጭ ቀዘቀዘ። እግዚአብሔር የታዘዘ የመላእክት አለቃ ቅዱስ ገብርኤል ከሰማይ ወርዶ የእሳቱን ኃይል አቀዝቅዞታልና። ከዚህም በኋላ መኮንኑ ሥጋቸውን ተቆራርጦ እስከሚወድቅ ድረስ በመቃጥን ውስጥ አድርገው እንዲጎትቷቸው አዘዘ። ከእግዚአብሔር የታዘዘ መልአክ አዳናቸው። መኮንኑም በታላቅ ሥቃይ ያሰቃያቸው ዘንድ አስቦ እስኪመክር ድረስ በወህኒ ቤት ዘጋባቸው። ያን ጊዜ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሕፃኑ ቂርቆስ አውርዶ አጽናናው፣ አረጋጋውም። ስሙን ለሚጠራና መታሰቢያውን ለሚያደርግ ቃል ኪዳን ሰጠው። እግዚአብሔር ምስጋና ይሁን። እኛንም በቅዱስ ቂርቆስና በእናቱ በቅድስት ኢየሉጣ ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለም አሜን። በዚህችም ቀን ትዕማዳን በምትባል ከተማ ብልህ የሆነ ቅዱስ በጥላን በሰማዕትነት ሞተ። አባቱም አረማዊ ነበር፣ ስሙም አውስጡኪዮስ ነበር። እናቱ ግን አማኝ ነበረች፣ ስሟም ኤልያና ነበር። ባደገ ጊዜም አባቱ ጥበብን ሁሉ አስተማረው፣ እጅግም አዋቂ ሆነ። በበጥላንም ቤት አቅራቢያ አንድ ቄስ ይኖር ነበር። በጥላንም በፊቱ ሲያልፍ መልኩንና ዕውቀቱን ብልህነቱንና አስተዋይነቱን ይመለከት ነበር። ከአዲ ስለመሆኑ ስለ እርሱ ያዝን ነበር። ቄሱም በጥላንን መንገድ መርቶ ወደ ቀናች ሃይማኖት ያስገባው ዘንድ ክብር ይግባውና ጌታችን ኢየሱስን ለመነው። ስለ በጥላንም ልመናውን ባዘወተረ ጊዜ በጥላን በእርሱ እጅ ያምን ዘንድ እንዳለው
ጌታችን በራእይ ገለጠለት። ቄሱም ደስ አለው። ሁልጊዜም በፊቱ ሲያልፍ በጥላንን ያነጋግረውና ሰላምታም የሚሰጠው ነበር። ስለዚህም በመካከላቸው ፍቅር ጸና። ከዚህም በኋላ በጥላን ወደ ቄሱ ቤት ይገባና ስለ ሃይማኖት ይነጋገር ነበር። ቄሱም ክብር ይግባውና የጌታችን ኢየሱስ ክርስቶስ ሃይማኖት ምን ያህል ክብር እንዳላት ለሚያምኑበትም ሁሉ ዕውቀትና ማስተዋል እንደሚሰጣቸው ድንቆችና ታላላቅ ተአምራቶችን እንደሚያደርግላቸው ታላቅ ፎስም እንደሚያደርጉ ገለጠለት። በጥላንም ክብር ይግባውና በክርስቶስ የሚያምኑ ታምራትን የሚያደርጉ ይህን በሰማ ጊዜ እጅግ ደስ ብሎት በዚህ ቄስ ትምህርት በጌታ አመነ። ቄሱም ሁልጊዜ የሃይማኖትን ትምህርት ያስተምር ጀመር። በአንዲት ዕለትም ቅዱስ በጥላን በከተማው አደባባዮች ሲያልፍ እባብ የነደፈውን አንድ ሰው ሲጨነቅ አየ። እባቡም በእርሱ ዘንድ ቆሞ ነበር። በልቡም የመምህሬን ቃል ልፈትን ክብር ይግባውና በክርስቶስ ካመንክ በስሙ ታምራት ታደርጋለህ ብሎኛል አለ። እባብ ወደ ነከሰው ሰው ቀርቦ ኃይሉን ይገልጽለት ዘንድ እባቡንም ይገድለው ዘንድ ሰውየውንም ያድነው ዘንድ ክብር ይግባውና ወደ እግዚአብሔር ጸሎትም ጸለየ። ያን ጊዜ ሰውየውን ያለምንም ጉዳት ድኖ በጤና ተነሳ። ከሲውም ወደቀ፣ ወዲያውም ሞተ። የበጥላንም ሃይማኖት ተጨመረለት። ከዚህም በኋላ በጥላን ወደ ቄሱ ሄዶ የክርስትናን ጥምቀት ተጠመቀ። ሁልጊዜም ወደ ቄሱ እየመጣ ይማር ነበር። በአንዲትም ቀን ያድነው ዘንድ አንድ ዕውር መጣ። የቅዱስ በጥላን አባትም ባየው ጊዜ ዕውሩን ከውጭ መልሶ ሰደደው። በጥላንም አባቱን ማን ነው የፈለገኝ ብሎ ጠየቀው። አባቱም ልታድነው የማትችል አንድ ዕውር አላለው። እርሱም አባቱን የእግዚአብሔርን ክብር ታይ ዘንድ አለህ። ይህንንም ብሎ ዕውሩን ጠራውና ዓይኖችህ ቢገለጡ ያዳነህን ታመልከዋለህን አለው። ዕውሩም አዎን አምናለሁ አለ። ቅዱስ በጥላንም በዕውሩ ላይ ረጅም ጸሎትን ጸለየ። እጆቹንም በዕውሩ ዓይኖች ላይ አኑሮ እንድታይ በጌታችን በኢየሱስ ስም እመን አለው። ወዲያውኑም ዓይኖቹ ተገለጡ። ይህንንም ታላቅ ድንቅ ሥራ ባየ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ ከዕውሩ ጋር አመነ። ቅዱስ በጥላንም ወደ ቄሱ ወሰዳቸውና የክርስትናን ጥምቀት አጠመቃቸው። ከዚህም በኋላ ባሮቻቸውን ነፃ ወጡ። ገንዘባቸውንም ለድሆችና ለችግረኞች አካፈሉ። ቅዱስ በጥላንም ጥበብን ያደርግ ነበር፣ ያለ ዋጋም ሰዎችን ያድናቸው ነበር። ነገር ግን ክብር ይግባውና በክርስቶስ እንዲያምኑ ይሻ ነበር። ስለዚህም ጥበበኞች ሰዎች በእርሱ ላይ ተነሱ። ወደ ንጉሡም ሂደው ከቄሱ ጋራና ከአዳነውም ዕውር ጋር በጌታችን ካመኑ ከብዙዎች ጋር ከሰሱት። ወደ ንጉሡም በቀረቡ ጊዜ ንጉሡ ተቆጥቶ ለአማልክት ሰው አላቸው። ባልታዘዙለትም ጊዜ ራሶቻቸውን በሰይፍ አስቆረጠ። የሰማዕትነትን አክሊል በመንግሥተ ሰማያት ተቀበሉ። ከዚህም በኋላ ቅዱስ በጥላንን የጸና ሥቃይን አሰቃየው። ከእርሱም ድንቆችና ታምራቶች ተገለጡ። በእጁም ብዙ ሰዎች ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ፣ በሰማዕትነትም ሞቱ። ንጉሡም አይቶ በጥላን ላይ ተቆጣ፣ ለአንበሳም አስጣለው። አንበሳውም እግሩን ላሰው እንጂ ክፉ አላደረገበትም። ሁለተኛም ራሱን በሰይፍ ይቆርጡ ዘንድ አዘዘ። በዚህም ምስክርነቱን ፈጽሞ በመንግሥተ ሰማያት አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ሰማዕታት በጸሎታቸው ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የአባ ቃራቦን የመቃርስና የስካ ሀገር ሰው የሙሴ መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል በሊቀ መልአኩ በቅዱስ ገብርኤል በዓል ዕለት
የሐምሌ 19ን ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 97 ቁጥር 7 ለተቀረጸ ምስል የሚሰግዱ ሁሉ በጣዖታቸውም የሚመኩ ይፈሩ፣ መላእክቱ ሁሉ ይስገዱለት። ይትሃፈ ኩሎ እለ ይሰግዱ ለግልፎ ወእለ ወይሰግዱ ሎቱ ኩሎሙ መላእክቲሁ በሊቀ መልአኩ በቅዱስ ገብርኤል በዓል ዕለት በሐምሌ 19 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 11 ቁጥር 33 እስከ ፍጻሜ። ቃሉም እንዲህ ይላል። እነርሱ በእምነት መንግሥታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውን የተስፋ ቃል አገኙ፣ የአንበሶችን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ ከባዕድ ጭፍሮችን አባረሩ። ሴቶች ሙታናቸውን በትንሣኤ ተቀበሉ፣ ሌሎችም መዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ በመሆን በመገረፍ ከዚህ በላይ እስራትና በወህኒ ተፈተኑ። በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ። እነዚህም ሁሉ በእምነታቸው ተመስክሮላቸው ሳሉ የተሰጠውን የተስፋ ቃል አላገኙም። ያለ እኛ ፍጹማን እንዳይሆኑ እግዚአብሔር ስለ እኛ አንዳች የሚበልጥን ነገር አስቀድሞ አይቶ ነበርና። በሊቀ መልአኩ በቅዱስ ገብርኤል በዓል ዕለት በሐምሌ 19 ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 4 ቁጥር 12 እስከ ፍጻሜ። ቃሉም እንዲህ ይላል። ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። ስለ ክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዓን ናችሁ። ከእናንተ ማንም ነፍሰ ገዳይ ወይም ሌባ ወይም ክፉ አድራጊ እንደሚሆን ወይም በሌሎች ጉዳይ እንደሚገባ ሆኖ መከራን አይቀበል። ክርስቲያን እንደሚሆን ግን መከራን ቢቀበል ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር።
ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷልና አስቀድሞም በእኛ የሚጀምር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን? ጻድቅም በጭንቅ የሚድን ከሆነ አመፀኛውና ኃጢአተኛው ወዴት ይታይ ዘንድ አለው? ስለዚህ ደግሞ እንደ እግዚአብሔር ፈቃድ መከራን የሚቀበሉ መልካም እያደረጉ ነፍሳቸውን ለታመነ ፈጣሪ አደራ ይስጡ። በሊቀ መልአኩ በቅዱስ ገብርኤል በዓል ዕለት በሐምሌ 19 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 23 ቁጥር 10 እስከ ቁጥር 15። ቃሉም እንዲህ ይላል። ብዙ ጥልም በሆነ ጊዜ የሻለቃው ጳውሎስን እንዳይገነጣጥሉት ፈርቶ ጭፍሮቹ ወርደው ከመካከላቸው እንዲነጥቁት ወደ ሰፈሩም እንዲያገቡ ታዘዘ። በሁለተኛውም ሌሊት ጌታ ባጠገቡ ቆሞ ጳውሎስ ሆይ በኢየሩሳሌም ስለ እኔ እንደ መሰከር እንዲሁ በሮሜም ትመሰክርልኝ ዘንድ ይገባሃልና አይዞህ አለው። በጠባም ጊዜ አይሁድ ጳውሎስን እስኪገሉ ድረስ እንዳይበሉና እንዳይጠጡ በመሐላ ተስማሙ። ይህንንም ሴራ ያደረጉ ሰዎች ከ40 ይበዙ ነበር። እነርሱም ወደ ካህናት አለቆችና ወደ ሽማግሌዎቹ መጥተው ጳውሎስን እስክንገል ድረስ ምንም እንዳንቀምስ ተረጋግመን ተማምለናል። በሊቀ መልአኩ በቅዱስ ገብርኤል በዓል ዕለት በሐምሌ 19 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የማቴዎስ ወንጌል ምዕራፍ 11 ቁጥር 25 እስከ ፍጻሜ። ቃሉም እንዲህ ይላል። በዚያን ጊዜ ኢየሱስ መልሶ እንዲህ አለ። አባት ሆይ የሰማይና የምድር ጌታ ይህን ከጥበበኞችና ከአስተዋዮች ሰውረህ ለሕፃናት ስለገለጥህላቸው አመሰግናለሁ። አዎን አባት ሆይ ፈቃድህ በፊትህ እንዲህ ሆኗልና። ሁሉ ከአባቴ ዘንድ ተሰጥቶኛል። ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር ወልድን ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም። እናንተ ደካሞች ሸክማችሁ የከበዳችሁ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔ ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም ዕረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀላል ነውና። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።